ብሩኬ ግን ማለት ነው ሀይሚን ወደ ራሷ መልሳለሁ ብለህ ገደል እየገባ እንደሆን አልታወቀም። አሁን ላይ ምን እያደረክ እንደሆነ ነው በጣም ግራ ነው የሚገባው ማለት ነው። እና እች ልጅ ሲጀመር እችን ጠጋ ጠጋ እቃ ለማንሳት ነው ሲጀመር አቅጣጫዋ ሁሉ ነገሯ የሆነ የተቀየረ ነገር ነው እየመሰለኝ ያለው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ሴቶች እንኳን አይደለም እንደዚህ ተሻሽተዋቸው ማለት ነው ኖርማል እንኳን ቆማችሁ የሰውን ፍቅረኛ የሚመኙ የሰውን ባል የሚመኙ ነው ያሉትና ማለት ነው። በዛሬው ቀን ያሳየችው ሪአክሽን በቃ በትክክል የሆነ ውስጧ ላይ ስሜት እንዳለ ነው። እች ልጅ ምን ነች? ብሩኬ ዘመድ ከሆነች ኖርማል ነው እንደዚህ ብታቅፋት ብትተሻሻት ምንም ማለት አይደለም። ዘመድ ከሆነች ዘመድ ካልሆነች ግን ምን እያደረግክ ነው ያለኸው? ለሀይሚ ብቻ አይደለም እኮ ይሄ የሆነ ስሜትን መግደል ይባላል። እውነት ለመናገር ለሀይሚ ብቻ አይደለም። በነገራችን ላይ ለአንተ ራሱ የሆነ የሌለህበትን ያላሰብከውን ስም እንዲሰጥ ለምንድን ነው የምታደርገው? ግን ሲጀመር በዚህ ልክ መጠጋጋት ለምን አስፈለገ? በዚህ ልክ መተቃቀፍስ ለምን አስፈለገ? ምን ማለት ነው? ትሻልን ሰድጄ ትብስን አመጣው። እዩ መታ እንደዛ ክልቢ ክልቢ ብለን እንደ ውሻ ሁላችንም የተናገርናት ወደን አይደለም እኮ። አሁን ደግሞ ጭራሽ ከእዩ የባሰ ነው። እዩ ራሷን ጠብቃ ነው አንተን ሳትነካ ነው ልጅ አርግዣለሁ ብላ ብዙ ነገሮችን የፈጠረች። አንተ ምን እያደረክ ነው ያለው? አሁን ምንድን ነው እየሰራህ ያለው? ምን ማለት ነው በዚህን ያክል ደረጃ እንዴ? እች ልጅ ሴት ነች እኮ ወንድ ልጅ አይደለም ያቀፍኩ አይደለ እንዴ? ነገ ስሜቷ ተቀይሮ አፈቅራለሁ ብትልም ምን ልታመጣ ነው? የእውነት በጣም እየተሳሳትክ ነው ያለው ብሩኬ። እኔ እስከ ዛሬ ድረስ ብሩኬ ቢሳሳትም እንኳን የሆነ ነገሮችን የሚያስተካክለው ነገር ስላለ በራሱ ይመልሰዋል፣ ወደ ይቅርታም ቶሎ ይመለሳል። እኔ እንደዚህ ተናግሬ አላውቅም። ዛሬ ግን እኔ በጣም ነው የገረመኝ ብሩኬ። በቃ መደረግ የሌለበትን ነገር ነው እያደረግክ ያለው ማለት ነው። አንደኛ ነገር ለራስ ለክብር ተጠንቀቅ። ሲቀጥል ደግሞ ለሀይሚን ቢሆን በቃ ይሄ ስሜትን የሚጎዳ ነገር ነው። ለሴት ልጅ ይህ አስፈላጊ አይደለም። በቃ በትናንትናው ዕለት ተነገርክ አይደል እንዴ? በትናንትናው ዕለት እኮ በቃ ማንም ሴት እንደዚህ እንድትነካ አልፈልግም አለች። ዛሬ ጭራሹን ይባስ ብለህ እንዲህ መወሻሸቅ ምናምን፣ ኧረ በጣም ነው የሚደብረው። እግዚአብሔርም ብሩኬ የሆነ አለ አይደል በቃ የምታደርገውን ነገር ማወቅ አለብህ። ምን ማለት ነው? ቆይ አሁን እሷን ለማስቀናት ነው? እሺ ፕራንክ ማድረጉ ዱባይ ልውሰድሽ ማለቱ ምናምን ይሄ ኖርማል ነገር ነው፣ ግን ርቀትን ጠብቀ መሆን አለበት። ምን ማለት ነው? በዚህን ያክል ስትጠቃቀፉ እንደፈለገ ስትኳኋኑ የምናየው ሀይሚ እናንተ ናችሁ። በዚህን ያክል ደረጃ ሌላ ሴት እንዲህ ደረት ላይ መለጣጠፍ፣ ኧረ በጣም ነው የሚያስጠላ። እኔ እንጃ ዛሬ በጣም ነው ብሩኬ፣ በጣም በቃ ከአንተ የማይጠበቅ ነገር ነው ያየሁት እውነት። እና እች ልጅ በልቧ የሆነ ነገር አስባለች። በልቧማ ባታስብ ዱባይ ልውሰድሽ ሲላት እንደዛ ባልፈነደቀች ነበረ። አሁን በልቧ ብሩኬን ምንም የማታስበው ቢሆን ሀይሚና ብሩኬ በአንድ ላይ እንዲታረቁ የምትፈልግ ቢሆን ኖሮ ምላሿ ሌላ ነበረ። አይ እኔ ሳልሆን ሀይሚ ነው መሄድ ያለባት፣ እንደው ላፏም እንኳን ሀይሚ ነው መሄድ አለባት ብላ ነበር የምትናገረው። ነገር ግን ተገንቶ ነው አለች እኮ። ተገንቶ ነው እንዴ? ሰዎች ግን ስትሞገሱ ምንድን ነው በዛ በተሞገሳችሁበት ልክ የማትገኙት? አሁን ያብስራ በጣም ጥሩ ልጅ ናት፣ እንደ በፊቱ አይደለችም ማለት እንደዛችኛዋ እንደ ሶሲ አይደለችም፣ ረጋ ያለች ልጅ ናት እያለን ነበረ። ግን ዛሬ ሀሳብሽ ሁሉ የተለየ ነው እንዴ? ምን አስበሽ ነው ከእሱ ጋር ዱባይ የምትሄጁ? ሲጀመር ምን አስበሽ ነው? ምን ልትሰሪ ነው ዱባይ የምትሄጅ አንቺ? በምን አይነት እሳቤ ብታስቢው ነው? ብሩኬ እንደዚህ እየሆነ ያለው እኮ ሀይሚን ለመመለስ መሰለኝ። አንቺ ራሱ አስተሳሰብሽ ያም ስራ የምትባይ ማለት ነው። ሲቀጥል ደግሞ አንተ ብሩኬ ማለት ነው ይኸውልህ፣ እህት ወይም ዘመድ ከሆነች ተናገር፣ ዘመድ ከሆነች ተናገር እግዚአብሔርን። ምክንያቱም ይሄ ሁሉም ሴት የሚቃወመው ነገር ነው እንዴ። የትኛው ፍቅረኛ ነው እንደዚህ እዚህ ጋር ሌላ ሴት እያለች ሌላ ሴት እንደዚህ አሽኮለሌ ማለት ይሄ መጠባበቅ ምናምን በጣም አስቀያሚ ነገር ነው ያደረግከው ብሩኬ። እውነት ይሄን ነገር ከደገምከው በራስ ላይ ራሱ የሆነ ያልሆነ ነገር እንደሚያመጣብህ ሰው እንደሚነሳብህ ማወቅ አለብህ። አንዳንዴ የሆነ አለ አይደለ ነገሮችን በልክ ስታድርጓቸው ነው ደስ የሚለው። አሁን ከዚህ ላይ ምንድነው የምንማረው? ሀይሚ ከዛ ቁጭ ብላለች፣ ከዚህ ጋር ደግሞ ከሌላ ሴት ጋር በዚህን ያክል ደረጃ ውስጥ እኮ ምንም ላያስብ ይችላል። ግን ለተመልካች ጥንቃቄ ማድረግ አለብህ ደግሞ እንዴ። ሁሌ እናንተ የፈለጋችሁት ብቻ መሆን የለበትም። አንዳንዴ ተመልካችን የሚያስተምር ቤተሰቦቻችሁ የሚወዱትን ነገርም ማድረግ ግዴታችሁ እኮ ነው። ምክንያቱም እናንተን እያዩችሁ እስከሆነ ድረስ የእኛ ልጆች ናቸው ብለው እስከሚጠብቋችሁ ድረስ ማለት ነው። ምንድነው በዚህን ያክል ምንድነው ብሩኬ? እሺ አሁን ሀይሚ ፕራንክ ነው ስትባል እሺ ለስለስ ልትል ትችላለች። ግን
ይሄን ቪዲዮ ስታየው ምን ልትል ነው? እሺ አሁን ቪዲዮ መቼም እየተቀረጹ ምናምን አሳልፋ ምናምን አታይም። ቪዲዮውን እየሆነ ያለውን ቪዲዮ ከተጫነ በኋላ ነው የምታየው። እንደዛ ሲጠባበቁ በእርግጥ ያፈቀረ ሰው በሚያፈቅረው ሰው ላይ ቂም አይዝም። ሀይሚ እንደምታፈቅር እኮ ግልጽ ነው። እንለያይ የምትለው የውሸቷን ድብና አድርጋ እየዋሸች ነው። ዝም ብላ በቃ ስለምትናደድ የምታደርጋቸው ነገሮች ስለሚያናዷት እንጂ ሀይሚ ከአንተ መቼም ነው መለየት የማትፈልገው እና በዚህ ያክል የሴትን ስሜት መፈታተን እኔ እንጃ። እኔ በጣም ነው የደበረኝ ዛሬ ብሩኬ ያደረገው ነገር። እስከ ዛሬ የሚያደርጋቸው ነገሮች እኔ ደብረውኝ ያቁም። ለምን የሆነ በቃ ነገሮችን ማስተካከል ይችላል ብዬ ስለማስብ፣ ዛሬ ግን እኔ በጣም ነው የገረመኝ ብሩኬ ያደረግከው ነገር። በቃ የማይደረግ ነገር ነው። ሲጀመር ሁኔታዋን እያየ ነው እንዴት እየሆነች እንዳለ እች ልጅ ማለት ነው። እንዴ ከወር በላይ እስኪ ታመጣላችሁ ቪዲዮ ወይ ሰው የሚማርበት አይደለም። አሁን ይሄ ከዚህ ቪዲዮ ምንድነው ሰው ሊማር የሚችለው? በቃ ፍቅረኛለች ከዛ ጋር ኖርማል ነው። ከሌላ ዋጋ መተሻሸት መተቃቀር ኖርማል ነው ማለት ነው። ምን ጉድ ነው?